ግን ሄዳችሁ መፈረም ያለባችሁ ነገር አለ። ከፖሊስ ጋራ ከህግ አካላት ጋር መጨረስ ያለባችሁ ነገር አለ። እሱን ጨርሳችሁ ነፃ ናችሁ ማለት ነው። ግን እኔ የምፈልገው ምን እንደሆነ ታውቃላችሁ? ሁሉም ባለበት ማንም ላይደርስ የራሱን ህይወት እንዲኖር ነው የምፈልገው። ሩታም ከልጅሽ ጋር በሰላም መኖር ሁላችሁ። ኤፍሬምም ደግሞ ከገዛ ወንድምህ ጋር አትድረስብኝ አልደርስብህም ብለህ የማይባል አባባል ከእናትህ ልጅ ጋር እንደዛ ስጣገባው ስትገባ አይቻለሁ። የማይባል ነገር ነው። አትድረስ ብትለው አለመድረስ አይችልም። አትድረስ ቢልህ አለመደራረስ አችሉም። ይሄ የተፈጥሮ ግዴታ ስለሆነ ማለት ነው። እና ያንን ይሄ የልጅ የማይባል የልጅ ንግግራችሁን ወደዛ ትታችሁ ሁላችሁም የራሳችሁን የየግላችሁን ህይወት እንድትኖሩ እኛም በሰላም እንድንኖር ነው የምፈልገው። ይሄ ነው የኔ ሀሳብ። ሀሳብሽ እንጂ ምክንያቱም ሰሞኑን እያወራን ነበር ከአንቺ ጋራ አብሽን ማሳመነሽ እዚህ ደረጃ መድረስሽ በጣም ነው ማመሰግነው። የምር እንደ ቤተሰብም እንደ ጓደኛም ነው ማመስገን የምፈልገው። ምክንያቱም አንቺ ነሽ ለዚሁ እንዲሆን ያደረግሽ እንጂ አብሽን ለእኔ እንዲህ ብሎ ነበር፣ ግን አንቺ መካከላችን ስለነበርሽ ነው። ዴቭን በጣም ነው ማመሰግነው በዚህ አጋጣሚ። ሌሎችም እንደዛው ስመጥራት አላስፈላጊ ነው እና ሀሳቢ ተደርጎ ይህንን ነገር የልጅ እናት ናት እስር ቤት መግባት የለባትም ብላችሁ ይህንን ነገር ስላደረጋችሁ ከልባችን በጣም ነው የምናመሰግነው። ከእንግዲህ ደግሞ እንዳይደራረሱ ልጅ ነው የሚያደራረሳቸው እንጂ ሌላ ነገር ይኖራል ብዬ አላስብም ከእንግዲህ። ስለዚህ እሷም የራሷ ህይወት መኖር ትችላለች፣ እሱም የራሱ ህይወት መኖር ይችላል። ምክንያቱም ማንም ስለማንም አያገባውም ከእንግዲህ ብለን ነው እኛ የምናስበው፣ እንደ ራሴ ማለት ነው። እንደነሱ አላውቅም። እንደ ራሴ ግን እንደዚህ አይነት ውሳኔ ነው የምወስነው። ምክንያቱም በየጊዜው ጭቅጭቅ፣ በየጊዜው የሆነ ነገር ከሚፈጠር እሷም የራሷ ኑሮ ትኖራለች፣ እሱም የራሱ ኑሮ ይኖራል። እንግዲህ ያገናኛቸው ልጅ ነው። በፈለገው ሰዓት ላይ መጥቶ መጠየቅ ይችላል፣ እናንተም ስላላችሁ ማለት ነው። ግን ከእንግዲህ በቃ ይበቃል ባይነኝ ነው እና ከዛም ባለፈ ነው መጨመር የምፈልገው ነገር ምን አለ መሰላችሁ? እህቴም እያለች ነበር፣ ገኒም እያለች ነበር። ነገር ግን አንዳንድ ጊዜ አሁን ልጅ ከአብርሽ ጋር ልጅ ተወልዷል እና ደግሞ አንቺ ለእኛ ቤተሰቦችሽ ነን፣ እኛም ለአንቺም ለእኛ እኛም ለአንቺ። ይህ ምንድን ነው? ትስስር አንዴ ተፈጥሯል። ትስስር ደግሞ በምንም አይነት ሁኔታ ሊበጠስ የሚችል ነገር አይደለም። ነገር ግን ትስስሩ ላይ መሀል ላይ የሆነ ችግር ተፈጥሯል። እዚያ ችግር የተፈጠረው ነገር እንዴት አስተካክየው እንዴት እራመዳለን? ልክ ነሽ፣ የልጅ እናት ነሽ፣ የአብርሽን ልጅ እናት ነሽ። ገባሽ? ከአብርሽ ጋራ በምን አይነት መንገድ ትራመጃለሽ? በስነ ስርዓት ልጁን አባት ነው፣ ልጁን ማሳደግ አለበት። አለቀ። አንቺም እናት ነሽ፣ ለልጅሽ መሆን ያለብሽን ከመሆን ወደኋላ አትይም። ተረዳሽኝ አይደለ? ስለዛ መሆን ያለበት እንደዛ ነው። አንዳንድ ጊዜ ሰው አንድ ከተሳሰረ በኋላ መበጣጠስ የሚችል ይመስለዋል እንጂ አይበጠስም። ምክንያቱም መሀል ላይ የሆነ ነገር አለ። ኤፍሬምም እያለች ነበር፣ ኤፍሬም ከወንድሜ ጋር እኔ እንደዚህ ማለትም አይቻልም። ምክንያቱም ወንድምን እንዴት ስጋዬ ነው እኔ ወንድሜ አብረሽ እኔ ጠፈሽ ጊዜ ብዙ ጥፋት እንዳለበት አውቃለሁ። አንዳንድ ጥፋቶች በልጅ ነው ብዬ የማልፋቸው ጥፋቶች አሉ። ኤፍሬምም ቢሆን ብዙ ጥፋት ያጠፋል። ልጅ ነው ብዬ የማልፈው ጥፋት አለ። አንቺም ልክ እንደዛው፣ ሁላችንም ቢሆን ጥፋት እናጠፋለን። ነገር ግን ያንን ነገር የምናልፈው ወይ ደግሞ ያንን ነገር በቃ ይቅር ነገ የተሻለ ይሆናል፣ ነገ ተሽለው ደግሞ በሌላ ነገር ይመጣሉ ብለን የምናስብበት የራሴ መንገድ ስላለ እና ከአሁን በኋላ በእንደዚህ አይነት መንገድ ባላገኛችሁ ባትሄዱ በጣም ደስ ይለኛል። እኔ ትናንትና እምላለሁኝ ዛሬ እምላለሁ፣ ሩታ በፍጹም እንድትጎጂ አልፈልግም። በፍጹም ልጅሽን በምንም አይነት ሁኔታ ልጅሽን የሚነካ ሆነ አንቺን ነው የሚነካ ለእኔ ደስ አይለኝም። እንደኔ ነው የምልሽ። ገብቶሻል? ኤፍሬምም ለአንቺ ጋር ቆሞ እዚህ ጋር ምንም እንድትነካ አልፈልግም የሚለው ሩታ በቃ ሴት ልጅ ነሽ። ገብቶሻል? ልጅ እናት ነሽ። በቃ እንደ እኛ እህት አለን እናት አለን። ያንን ነገር ነው የምናንጸባርቀው ማለት ነው። አይ ጋሽ ሩቲ ከማውራትሽ በፊት በመጀመሪያ ደረጃ ከሱ ስላነሳችሁት ደስ ብሎኛል። ከኔ ይልቅ ደግሞ የሩታ ነገር ነበር እያሳሰበኝ የነበረ ሁላችንም። ምክንያቱም በመካከል ልጅ አለና ልጅ መግባት ስላለበት እናም ሴት ልጅ ናትም። ትናንትናም ገኒ መታ ነግራናለች። ተረጋጉ ምናምን ብላ ነው የወጣችው እና
ስላነሳችሁት ቡዜም አብርሃምን ስላሳመንሽው በጣም ደስ ብሎኛል። እናመሰግናለን። እንደሱ ጥሩ ነገር ነው ያደረግሽው። ምክንያቱም ሩታ በዚህ ሰዓት እስር ቤት መግባት አልነበረባትም። ሌላ ነገር ነበር የሚፈጠረው፣ ወይም ደግሞ ድጋሚ ሌላ ችግር ነበር የሚፈጠረው። ጥሩ ነገር ነው ያደረግሽው። ላመሰግንሽ እፈልጋለሁ እና እግዚአብሔር ያክብርልኝ። ይህ ነው ልናምችል በቃ። እኔንም ስለተረዳችሁ እኔም በጣም ደስ ብሎኛል። ማለት ሁኔታዎችን በደንብ አንደርስታንድ ያደረጋችሁ ይመስለኛል። ግን የምትሆኚ ለእኔ በማሰብ ነው እንደዚህ አይነት ሪስክ ውስጥ የገባሽው እና በእኔ ህይወት አንቺም እንደዚህ አይነት መስዋዕትነት ለመክፈል እንትን ስላልሽ በጣም አንቺን ቴንኪው ማለት እፈልጋለሁ። ዴቭም ቡዜም ስለተረዳችሁ በጣም ቴንኪው ማለት እፈልጋለሁ። ተረድታችሁኛል ብዬ አስባለሁ። ማለት ከነበረው ሁኔታ አንጻር ነው እኔም ወደ እንደዚህ አይነት የገባሁት። ትናንትና ባሳለፍነው ነገር ነው ዛሬ ላይ ለክስ ተነሳስቼ ወደ እንደዚህ አይነት ጉዳይ ውስጥ የገባሁት። ያንንም አይ ቲንክ አንደርስታንድ ያደረጋችሁ ይመስለኛል እና ተረድታችሁ ወደ እንደዚህ አይነት ውሳኔ ውስጥ ስለደረሳችሁ ክሱንም ስላነሳችሁልን ቴንኪው ነው ማለት የምፈልገው። እኔ ከዚህም በፊት ቢሆን የተናገርኩት ነገር ቢኖር እኔ የራሴን ህይወት እኖራለሁኝ። ኦኬ ልጁን ማየት ባለበት ጊዜና ሰዓት ያው ህግን ባስቀመጠለት ሰዓት መቶ ማየት ይችላል። ከዛ ውጭ እኔም የራሴ መኖር የምፈልገው የራሴ ነገር ነው ማለት የምፈልገው። ሶ ቴንኪው ነው ማለት የምፈልገው። ከዚህ ሌላ ምንም ልላችሁ አልችልም። ያ በቃ የአብርሃምን ሀሳብ ታስቀይር የምትችይው አንቺ ነሽ። ስለዚህ ስላስቀየርሽው እኛው እንድንታሰር ስላላደረግሽ እናመሰግናለን። ሲቀጥልም ደግሞ ያው ማለት እኛ በጣም በብዙ ነገር ኦፍኮርስ በቤተሰባዊነት ደረጃ በጣም በብዙ መንገድ የተታሰረን ሰዎች ነን። እኔም በሆነ ከዚህ በፊት አብርሃም በጣም ብዙ ጥፋት አጥፍቶብኛል ብዬ ከሰሸው፣ ግን ደግሞ አልቀረም ማንስችለት ነገሮችን በሰላም እንዲቀጥሉ ማድረግ ችያለሁኝ። እናንተም ይህንን ነገር ስላደረጋችሁልኝ በእንደዚህ አይነት መንገድ ነገሩ እንዲያልቅ ስላደረጋችሁ አመሰግናለሁ። ምክንያቱም እኔም ቢሆን እሱ ታስሮ ምናምን እንዲቆይ አልፈልግም። ምክንያቱም የልጅ አባት ነው፣ ለልጄም ስለሚያስፈልገው እንደዚ አይነት አመኔታም ስላለኝ እንደዚህ አድርጊያለሁ። ሰው እናንተም ያንን ተረድታችሁ እንዲሁም ደግሞ ላይክ የእናትነት ስሜት ሆኖ ስላያችሁልኝ ትረዱኛላችሁ ብዬ አስባለሁ። በዛ ልክ እኔ እንደዛ ሆንበት ምንም አይነት ምክንያት አይኖርም። ገባችሁ? እኔ ህግ ጋርም በምንም አይነት መንገድ እኔ ልዳፈርም ልቀልድም አልችልም። ምክንያቱም ህግ ነው፣ ማክበር አለብኝ፣ ግዴታዬ ነው። እዚህ ምድር ላይ እስካለን ድረስ ህግ በላይ እስከሆነ ድረስ እኔ ራሴ እያወቅኩኝ ወይም ደግሞ ጥፋት እንደሆነ እያወቅኩኝ ገነት እንደወሰደችው ባቅ ኖሮ ህግ ጋር ወጪ የሚሄድበት ምንም አይነት ሚንስ አይኖርም። ያንንም አንደርስታንድ ስላደረጋችሁልኝ ቴንኪው ሶ ማች። በጣም ሁላችሁ ነው መሰግናለሁ። እና ደግሞ ያው ትንሽ እኔ ደግሞ መጨመር የምፈልገው ነገር ምንድን ነው፣ ይህንን ሁሉ አሁን ገኒ አንቺ በፈጠርሽው ነገር ነው ይህንን ሁሉ ችግር የተፈጠረው፣ ይህንን ሁሉ ቤተሰብ ችግር ውስጥ የገባው እና ብዙ አለመግባባት የተፈጠረው ማለት ነው። እንግዲያው ምናልባት ቪዲዮች አይተሽ ከሆነ እኔ ከቡዜ ጋር ልንጣላ ካብርሽ ጋር ጭራሽ በጣም ሌላ በቃ ከእሱ ጋር ማውራት እስኪያቅልኝ ድረስ በጣም ከቡዜ ጋር በጣም በብዙ ጭቅጭቅ ቪዲዮ ላይ እንኳን ሳንግባባ ነው የተለያየ ነው። በስንት ትግል ነው። እኔ እና እሷም ያው እንግዲያው እህቴ ናት ያለውን ነገር ተረድቻት እሷም በስነ ስርዓት ያለውን ነገር አስረድታል። የተግባባ ነው። እንደዛ ነው። ግን አንቺም ብትሆኚ እንደዚህ አይነት ነገር እናት ናት የፈለገ ቢሆን ልክ ነሽ እኮ አንቺም እናት ነሽ። ነገር ግን እንደዚህ አንቺ ምናልባት ሌላ ሀሳብ ሌላ ፍራቻ ኖሮሽ ወይ ደግሞ ሌላ ነገር ብለሽ ሊሆን ይችላል። የአንቺን ሀሳብ እኔ ማወቅ ስለማልችል ማለት ነው። ነገር ግን እናት እስከ መሆኗ ድረስ በቃ ሩታ ልጁን ለትንሽ ጊዜ ይዤው ልሄድ ነው እና ይህንን ነገር ምታውቂ ቢያንስ ወይ ወረቀት እንኳን ማስቀመጥ ትችይ ነበር። ያንን ነገር እንደዚህ ዝም ብለሽ ብቻ አንስተሽ በመሄድሽ ምክንያት በጣም ብዙ ችግር ተፈጠረ፣ ብዙ አለመግባባት ተፈጠረ፣ ብዙ ብጥብጥ ተፈጠረ። እንግዲያው ክስ መካሰስ፣ ሩታ ከሰሰች፣ መልሰው ደግሞ እና አብርሽ ከስ ይህንን ሁሉ የደረሰው እንደዚህ ነው እና ገኒ ይሄ እንደ ታላቅ ወይ ደግሞ እንደ ትልቅ ሰው ይሄ ያደረግሽው ነገር ልክ አይደለም ልልሽም እፈልጋለሁ ለአንቺ። ምክንያቱም አላገኘሽም ትናንትና እንግዲያው ከሰዎች ከትላልቅ ሰዎች ጋር ነበረ። ለዛ ነው አንቺን ማውራትም ያልቻልኩት። ዛሬ ግን ያው በግላጭኛው በኛው ስለሆንን በግላጭ ስላገኘሁሽ ይሄንን እምልሽ አስፈላጊም አልነበረም ተገቢም አይደለም። ብታደርጊው እንኳን በቃ ልጁን ይዘሽ መሄድ ብትፈልጊ ራሱ ቢያንስ ለማንም ሰው አትንገሪ እኮ መብትሽ ነው። ግን እናት እዚች ጋር የፈለገ ቢሆን እናት ናት። በቃ ያንን ነገር ልታስቢ ይገባ ነበር።